ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 13 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ በሁለት ጀነራሎች የሚመራው ጦር ተከቦ መመታቱ እንዲሁም በወለጋ በርካታ ወታደሮችና አመራሮች የተደመሰሱበት ታላቅ ድል ተመዝግቧል። የግንባር መረጃ ይዘናል። በሰሜን አሜሪካ የሚገኙ የአሜሪካ ማህበራት ትብብር በአሜሪካ በሚል ስያሜ የ36 የማህበራት ታሪካዊ ጥምረት ተመስርቷል። መረጃውን ይዘናል። አገዛዙ ህወሓትን ዳግም በሽብርተኝነት ለመፈረጅ የጀመረው ዝግጅትና የህወሓትን ጠንካራ መግለጫ ይዘናል። በአርሲ የኦርቶዶክስ ክርስቲያኖች ጭፍጨፋን ያጋለጠችው ጋዜጠኛ ሳልሳዊት ባይነሳኝ በድንገት መታሰርን ተከትሎ ዓለም አቀፍ ተቋሙ በጽኑ ተችቷል። ዝርዝር መረጃ ይዘናል። ኢሰመኮ በአርሲው ፍጅት ላይ ያወጣው ሪፖርት እውነትን ያድበሰበሰ ነው ሲል ትብብር ለኢትዮጵያ አንድነት መግለጫ ሰጥቷል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሁለት ጀነራሎች የተመራው ጦር በወሎ ሲደመሰስ በወለጋ ግንባሮች በርካታ ወታደሮች መደምሰሳቸውና የጦር መሪዎቻቸው መማረካቸው ተሰማ። በወሎ ግንባር በአማራ ሳይንት ወረዳ ውስጥ ከፍተኛ ወታደራዊ በላይነት ለመያዝ በሁለት ጀነራሎች እየተመራ የገባው የአገዛዙ ጦር በፋኖ አባላት ብርቱ ክንድ ያላሰበውን አይቀጡ ቅጣት ተቀጥቶ የሽንፈት ጽዋን ተጎንጭቷል። ባለፉት 24 ሰዓታት እዚሁ የአማራ ሳይንት ግንባር የገባው የ11ኛ እዝ ሰራዊት በተለያዩ አቅጣጫዎች ተከቦ የተቀጠቀጠ ሲሆን የእዙ ዋና አዛዥ ጀነራል አድማሱ አለሙ ከምክትሉ ከሜጀር ጀነራል ዘውዱ ሰጣርጌ ጋር በመሆን ከፍተኛ ውርደት አስተናግደዋል። ውጊያው በሶስት ግንባሮች በጓሜዳ፣ በተድባባ ማርያምና በዋሮ የተካሄደ ሲሆን ጠላት በየአቅጣጫው ክፉኛ ተመቷል። በጓሜዳ በኩል ሜስ ወደሚባለው አካባቢ ያቀናው ጠላት በአልሞ ተኳሾች አባላቱ ሲቀነደሹበት የፈረጠጠ ሲሆን ተድባባ ማርያምን እቆጣጠራለሁ ያለው ኃይልም በፋኖ የብረት ግድግዳነት ህልሙ ሳይሳካ ቀርቷል። በዋሮ ግንባርም የወገነ ኃይል ታላቅ ድል የተቀዳጀ ሲሆን በጥምረት በተገኘው ድል በአጠቃላይ 1 ሻምበል መከላከያ ሲደመሰሱ 7 ወታደሮች ተማርከዋል። እንዲሁም 10 ክላሽንኮቭ፣ 1500 የብሬን ተተኳሽ፣ 3 የሞርተር ቅንቡላ፣ 9 የክላሽ ካዝናና 12 ወታደራዊ ትጥቆች በቁጥጥር ስር ውለዋል። በተጨማሪም የወታደራዊ ዲሽቃ ከነተኳሹ በሸወት መድኃኔዓለም ገደል የተንኮታኮተ ሲሆን ከአጅባር ከተማ ተጨማሪ ኃይል ለማጓጓዝ ሲዘጋጅ 2 ወታደሮች በአጥር ዘለው ወደ ፋኖ ቀጠና መኮብለላቸው ተረጋግጧል። በሌላ በኩል የሚኒሊክ እዝ አርበኞች በመቄት ገረገራ ግንባር መነሻውን ከፍላቂት ከተማ አድርጎ ወደ ሀና መኳት ለመግባት ሲጓዝ በነበረው ጦር ላይ በፈጸሙት የከበባ ማጥቃት ከ30 በላይ ወታደሮችን ደምስሰዋል። ውጊያው ከፊል መቄት ከተማን ጨምሮ ከጫቱ ውሃ እስከ ዳንዴ በር የተካሄደ ሲሆን የጠላት ኃይል ተሽመድምዶ ብትንትኑ ወጥቷል። በተመሳሳይ በአይና ቡግና ግንባር በአይና ከተማ ዙሪያ በሐሙሲት፣ በጉልሃ አርሴማ፣ በጣሯ ሚካኤል፣ በሲቃን፣ በጉርጉር ደብረ ሮሃና በቆባ አካባቢዎች በተደረገ የተቀናጀ የደፈጣና የቆረጣ ማጥቃት 58 የአገዛዙ ወታደሮች ሲደመሰሱ የአይና ኢየሱስ ጤና ጣቢያ ሰላማዊ ሰዎች የሚሰጠውን ሕክምና አቁመው በቆሰሉ ወታደሮች ተጨናንቋል። በተጨማሪም ወታደራዊ ውጥረቱ ወደ ወለጋ ቢዛሞ ቀጠና የተሻገረ ሲሆን በዚያ በተደረገ ታላቅ ተጋድሎ 6 ከፍተኛ ወታደራዊ መኮንኖችን ጨምሮ 49 የአገዛዙ እግረኛ ወታደሮች ተደምስሰዋል። የአገዛዙ ኃይል መቋቋም አቅቶት በተፍረከረከበት በዚህ ግንባር 2 ከባድ ዲሽቃዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከነሙሉ ተተኳሻቸው በፋኖ ቁጥጥር ስር መዋላቸው ታውቋል። በሰሜን አሜሪካ የሚንቀሳቀሱ 36 ድርጅቶች የአማራ ማህበራት ትብብር በአሜሪካ በሚል ስያሜ ግዙፍ ጥምረት መመስረታቸውን በይፋ አበሰሩ። በሰሜን አሜሪካ የሚገኙ 36 የአማራ ማህበራትና ድርጅቶች የአማራን ሕዝብ መብትና ህልውና በጋራ ለማስከበር ታሪካዊ የተባለለትን የአማራ ማህበራት ትብብር በአሜሪካ በሚል ስያሜ የጋራ ጥምረት መመስረታቸውን በይፋ አስታውቀዋል። ጥምረቱ ባወጣው ይፋዊ መግለጫ የአማራ ሕዝብ የጋራ ጥቅሞችን ለማስከበር በተለያዩ ዘርፎች የሚደረጉ ስልታዊ ጥረቶችን ለማስተባበርና የተቀናጀ የጋራ አቋምና ድምጽ በዓለም መድረክ ለመፍጠር የትብብሩ መመስረት የግድ አስፈላጊ ሆኖ መገኘቱን በምሬትና በአጽንኦት ገልጿል። እንደ ጥምረቱ መግለጫ ከሆነ ይህ ግዙፍ ጥምረት ከመጋቢት ወር ጀምሮ በመግባቢያ ሰነድ ላይ በመፈራረም በርካታ የጋራ ስራዎችን በውስጥና በግልጽ ሲያከናውን የቆየ ሲሆን በሂደትም የሚተዳደርበትን ህጋዊ ቻርተር በማዘጋጀት በሰኔ 7 2018 ዓ.ም 7 አባላት ያሉትን ጠንካራ የስራ አስፈጻሚ ኮሚቴ በመምረጥ ስራውን
በይፋ መጀመሩን ጠቅሷል። የዚህ ታላቅ ትብብር ዋና ዓላማዎች የአማራ ሕዝብን መብት፣ ደህንነትና ህልውና በሚመለከቱ አንገብጋቢ ጉዳዮች ላይ የተቀናጀ ስራ ማከናወን፣ ሰብአዊ ድጋፎችን ማስተባበርና የአማራን ሕዝብ ድምጽ በአገር ውስጥና በዓለም አቀፍ ዲፕሎማሲያዊ መድረኮች በኃይለኛነት ማሰማት እንደሆኑም ተብራርቷል። በተጨማሪም ጥምረቱ በቅርቡ ማለትም ከሰኔ 20 እስከ ሰኔ 27 2018 ዓ.ም በሚኒሶታ ግዛት በሚካሄደው 43ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል ወቅት በአገዛዙ ጦርነት ሆን ተብሎ በተፈጸመ መፈናቀል፣ በረሃብና በሌሎች ሰብአዊ ቀውሶች ክፉኛ ተጎጂ ለሆኑ ወገኖች የሚውል ታላቅ የገንዘብ ማሰባሰቢያ መርሃ ግብር ማዘጋጀቱን በይፋ አስታውቋል። በዚህም መሰረት መላው የአማራ ተወላጆች ኢትዮጵያውያንና ሰብአዊ ድጋፍ ለማቅረብ ፍላጎት ያላቸው የዓለም ወገኖች በሙሉ በተዘጋጀው ታሪካዊ መርሃ ግብር ላይ በንቃት እንዲሳተፉና ወገኖቻቸውን ከፈጽሞ መጥፋት እንዲታደጉ ጥሪ ቀርበዋል። ህወሓት አሜሪካ የጣለችው ማዕቀብን በተመለከተ ሚዛናዊነት የጎደለውና የፌዴራል መንግስቱን የፕሪቶሪያ ስምምነት ጥሰቶች የሸፈነ ነው ሲል በጽኑ ወቀሰ። የአሜሪካ መንግስት በህወሓት አመራሮች ላይ የጣለውን አዲስ የቪዛ ገደብ ተከትሎ ድርጅቱ የአሜሪካን ውሳኔ በጽኑ የሚወቅስና የፌዴራል መንግስቱን ታሪካዊ ስምምነት ጥሰቶች የሚያጋልጥ መግለጫ በይፋ አውጥቷል። ህወሓት በመግለጫው አሜሪካ በደቡብ አፍሪካ ፕሪቶሪያ የተደረሰውን የሰላም ስምምነት ተፈጻሚነት ተከታትሎ ለማስከበር የምታደርገውን ጥረት ቢያከብርም አሁን የተጣለው የቪዛ ማዕቀብ ግን መሬት ላይ ያለውን እውነታ ያላገናዘበ ያልተሟላና የአንድ ወገን ግምገማን መሰረት ያደረገ ነው ሲል በጥልቀት መኮንኑ ተሰምቷል። ህወሓት በመግለጫው ይፋ እንዳደረገው የጠላትነት ማቆሚያ ስምምነቱ ከተፈረመ ከ3 ዓመታት በላይ ቢቆጠርም የፌዴራል መንግስቱ በስምምነቱ ላይ የገባቸውን በርካታ ቁልፍ ቃል ኪዳኖች ሙሉ በሙሉ ወደ ጎን ትቷቸዋል። ህገ መንግስታዊ ስርዓትን መመለስ፣ ተፈናቃዮችን ወደ ቀደም ቀያቸው መመለስ፣ መሰረታዊ አገልግሎቶችንና ሰብአዊ ድጋፎችን ሙሉ በሙሉ መክፈት እንዲሁም የህወሓትን ህጋዊና ፖለቲካዊ ሰውነት እውቅና መስጠት የሚሉ ነጥቦች እስካሁን እንዳልተፈጸሙ ድርጅቱ አጋልጧል። ይባስ ብሎም አገዛዙ አካሄድኩት ያለው ምርጫ በትግራይ አለመደረጉን አንስቷል። በትግራይ ህዝብ ላይ እየደረሰ ያለው ረሃብና መጠነ ሰፊ የሰብአዊ መብት ቀውስ የድርጅቱ ግትርነት ሳይሆን የፌዴራል መንግስቱ ደሞዝ፣ የባንክ አገልግሎትና የነዳጅ አቅርቦትን ጨምሮ መሰረታዊ ፍላጎቶችን አሁንም ድረስ በከፍተኛ ሁኔታ ገድቦ በመያዙ የመጣ መዋቅራዊ ጫና ነው ሲል መግለጫው ያትታል። ተፈናቃዮች እንዳይመለሱ የከለከለው አገልግሎት የዘጋውና የፕሪቶሪያውን ስምምነት የጣሰው ማን ነው የሚለው መሰረታዊ ጥያቄ ሳይመለስ በአንድ ወገን ላይ ብቻ ተጠያቂነትን መጫን የሰላም ሂደቱን እምነት የሚያሳጣና አድሏዊ አሰራር ነው ብሏል። የፌዴራል መንግስቱ በትግራይ ዙሪያ ከፍተኛ የወታደራዊና የድሮን ጥቃቶች ጫና እያደረገ እንደሚገኝም ድርጅቱ ጨምሮ ከሷል። ህወሓት በመጨረሻም ለአሜሪካ መንግስት ባስተላለፈው ጥሪ የፌዴራል መንግስቱ የፕሪቶሪያ ግዴታዎች እንዲወጣና የተጠያቂነት እርምጃዎች በሁሉም ወገኖች ላይ እኩልና ያለ አድሎ እንዲተገበሩ በጥብቅ ጠይቋል። ይህ በእንዲህ እንዳለ በንጹሐን ላይ ከባድ መሳሪያና ድሮን የሚተኩሰው የሽብር ምንጭ የሆነው የብልጽግናው አገዛዝ ህወሓትን ዳግም በሽብርተኝነት ለመፈረጅ በዝግጅት ላይ መሆኑ ተሰምተዋል። ህወሓት ከዚህ ቀደም በሽብርተኝነት ተፈርጆ የነበረ ቢሆንም የፕሪቶሪያውን ስምምነት ተከትሎ ከሽብር መዝገብ መሰረዙ ይታወሳል። የአዲስ ክስተት የፕሪቶሪያው ስምምነትን ተከትሎ የተገነባው የሰላም ትርክት በይዘቱ ምን ያህል ደካማ፣ ተሰባሪና ለፖለቲካዊ ቁማር ብቻ የሚውል እንደነበር የሚያረጋግጥ ነው። በሌላ በኩል ደግሞ አገዛዙ ቡድኖችን ከሽብር መዝገብ የመሰረዝና ዳግም የመመለስ አሰራር በተቋማዊ አስተማማኝነት ላይ የተመሰረተ ሳይሆን በወቅታዊ የፖለቲካ ሚዛንና ለጊዜያዊ መደናገጥ የተገዛ መሆኑን ፍንትው አድርጎ ያሳያል። እንደ ተንታኞች ገለጻ አገዛዙ ሌሎችን በሽብርተኝነት ለመፈረጅ ከመዘጋጀቱ በፊት ራሱ በመላ ሀገሪቱ በተለይም በአማራ ህዝብ ላይ እየፈጸመ ያለው መጠነ ሰፊ ግፍና ጭካኔ በትክክል የሀገር መንግስታዊ ሽብርተኝነት ማሳያ ነው። በአሁኑ ወቅት ንጹሐን ዜጎችን በድሮን የሚያረግፈው፣ በከባድ መሳሪያ መኖሪያ ቤቶችን የሚያወድመው፣ ጋዜጠኞችንና የፖለቲካ ተቃዋሚዎችን ያለ አንዳች ፍርድ ቤት ትዕዛዝ ቤት ለቤት እያደነ የሚያስረው የአብይ አህመድ አገዛዝ ራሱ ትልቁ የሽብርና የጄኖሳይድ መሐንዲስ ሆኖ ሳለ ሌላውን ለመፈረጅ መነሳቱ ፍጹም አነጋጋሪና አስቂኝ ድራማ ሆኗል። አገዛዙ ይህንን አዲስ የሽብርተኝነት ፍረጃ ካርድ ለመምዘዝ የፈለገው በሀገሪቱ የኢኮኖሚ መላሸቅ፣ ማህበራዊ ቀውስና በተለያዩ ግንባሮች እየደረሰበት ካለው ወታደራዊ መዳከም የተነሳ የህዝብን ትኩረት አቅጣጫ ለማስቀየርና የሚፈጠሩትን ቀውሶች ሁሉ የሚያዞርበት ጠላት ለመሰየም የፈጠረው ስልታዊ ሴራ መሆኑ ተገልጿል።
የጋዜጠኞች መብት ተሟጋቹ ሲፒጄ ጋዜጠኛ ሳልሳዊት ባይነሳኝ በአስቸኳይ እንድትፈታ ወይም ፍርድ ቤት እንድትቀርብ ጠየቀ። የዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ የኢትዮጵያ ባለስልጣናት ጋዜጠኛ ሳልሳዊት ባይነሳኝን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሊያም በአፋጣኝ ፍርድ ቤት አቅርበው የተመሰረተባትን ክስ ይፋ እንዲያደርጉ በጥብቅ አሳስበዋል። ድርጅቱ ባወጣው መግለጫ ሳልሳዊት የታሰረችው በማህበራዊ ሚዲያ ገጾቿ ላይ የምታቀርባቸው ትንታኔዎችና በምትሰጣቸው አስተያየቶች ምክንያት ሊሆን እንደማይገባ አንስቶ ይህን መሰሉ የአጸፋዊ ጥቃት እስራት በአስቸኳይ ሊቆም እንደሚገባ አስታውቋል። የጋዜጠኛ ሳልሳዊት ባይነሳኝ ቤተሰቦች ለሲፒጄ እንደገለጹት ሳልሳዊት በቁጥጥር ስር የዋለችው በቅርቡ በቲክቶክ በፌስቡክ እና በዩቲዩብ ገጾቿ ላይ ካጋረቻቸው ቪዲዮዎች ጋር በቀጥታ የተያዘ መሆኑን በከፍተኛ ሁኔታ ይጠረጥራሉ። ጋዜጠኛዋ በእነዚህ ቪዲዮዎቿ በኦሮሚያ ክልል አርሲ ዞን ውስጥ የተፈጸመውንና በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን የተጨፈጨፉበትን አሰቃቂ ግድያ በስፋት ያጋለጠች ሲሆን በጉዳዩ ላይ መንግስት፣ የሃይማኖት መሪዎችና ማህበረሰቡ ያሳዩትን ፍጹም ቸልተኝነትና ዝምታ በጽኑ መተቸቷ ይታወሳል። የሲፒጄ የአፍሪካ ዳይሬክተር አንጀላ ኩዊንታል ባወጡት መግለጫ ጋዜጠኛ ሳልሳዊት ባይነሳኝ ያለምንም ክስ መታሰሯና በህጉ መሰረት በ48 ሰዓት ውስጥ ፍርድ ቤት አለመቅረቧ የመብቷ ከባድ ጥሰት ነው ብለዋል። ይህ እርምጃ ስስ የሆኑ ህዝባዊ ጉዳዮችን ለሚዘግቡ የኢትዮጵያ ጋዜጠኞች በሙሉ የተሰጠ የማስፈራሪያ መልእክት መሆኑን የገለጹት ዳይሬክተሯ ባለስልጣናት ጋዜጠኛዋን በአስቸኳይ እንዲለቁ ወይም በአፋጣኝ ፍርድ ቤት አቅርበው ክሷን በግልጽ እንዲያሳውቁ ጠይቀዋል። ኢሰመኮ በአርሲ የተፈጸመውን ጥቃት በተመለከተ ያወጣው ሪፖርት እውነትን ያድበሰበሰና ፖለቲካዊ ዓላማ ያለው ነው ሲል ትብብር ለኢትዮጵያ አንድነት ከሰሰ። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በአርሲ ዞን አሰኮ ወረዳ የተፈጸመውን አሰቃቂ ጥቃት በተመለከተ ያወጣው ሪፖርት እውነታውን ያድበሰበሰና የፖለቲካ ዓላማ ያነገበ ነው ሲል ትብብር ለኢትዮጵያ አንድነት ተቃውሟል። ትብብሩ ለኮሚሽኑ በላከው ይፋዊ ደብዳቤ ላይ እንዳመለከተው ኢሰመኮ ባወጣው ሪፖርት የሟቾችን ቁጥር 3 ብቻ ማድረጉና ጥቃቱ ሃይማኖትን ማዕከል ያላደረገ ነው በማለት የደረሰበት ድምዳሜ ፍጹም ስህተትና ተቀባይነት የሌለው ነውም ብለዋል። ትብብሩ ከተጎጂዎችና ከታማኝ የቦታው ምንጮች አግኝቼዋለሁ ባለው መረጃ መሰረት በጥቃቱ የተገደሉ የንጹሐን ዜጎች ቁጥር ኮሚሽኑ በሪፖርቱ ላይ ከጠቀሰው ቁጥር በ10 እጥፍ ይበልጣል። ድርጅቱ እንዳስታወቀው በአሰኮ ወረዳ የተፈጸመው ፍጅት ጥንታዊ ቤተክርስቲያንን ከማቃጠል ጀምሮ ሙሉ በሙሉ ሃይማኖትና ማንነትን ማዕከል አድርጎ በተቀናጀ መልኩ የተፈጸመ የዘር ፍጅት ጥቃት ነው። ኮሚሽኑ ለፍጅቱ ተጠያቂው ኦነግ ሸኔ መሆኑን ብቻ በፍጥነት ደምድሞ ማለፉ በአካባቢው ባለው የመንግስት መዋቅር ውስጥ ያሉ አካላት እጅ አለበት የሚለውን የሰለባዎች ተደጋጋሚ ቅሬታና ሮሮ ሆን ብሎ ወደ ጎን የተወ አስመስሎታል ሲል ትብብሩ በደብዳቤው አጋልጧል። ይህ አይነቱ አካሄድ በአርሲ ዞን ለሚፈጸመው የተቀናጀ የዘር ፍጅት በርካታ አካላት የሚሳተፉበት መሆኑ እየታወቀ እውነታውን ለመሸፈንና ህዝብን ለማደናገር የተደረገ ጥረት ነው ሲል ከሷል። ድርጅቱ አክሎም ኮሚሽኑ ቀደም ሲል በሀገር ውስጥ የሚፈጸሙ ግፎችን ከቦታው በመረጃና ማስረጃ አስደግፎ በማቅረብ ረገድ ያሳይ የነበረው ትጋት አሁን ላይ የቀነሰ መምጣቱንና እንደ አሰኮ ወረዳ ያሉ የይስሙላ ሪፖርቶች ህዝቡ በኮሚሽኑ ላይ ያለው እምነት ሙሉ በሙሉ እንዲሸረሸር እያደረጉት እንደሚገኝ ገልጿል። በመጨረሻም የትብብር ለኢትዮጵያ አንድነት ኮሚሽኑ ይህንን የተሳሳተ ሪፖርት በመቃወም በቦታው እንደገና ጥልቅ ማጣራት በማድረግ የታዘበውን መረጃ ለህዝብ ማስተካከያ እንዲሰጥበት በጥብቅ ጠይቀዋል። በጥቃቱ ውስጥ ያለውን የመንግስት መዋቅር ድርሻ በግልጽ በመጥቀስ ተጠያቂነት እንዲሰፍን እንዲሁም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን ሊከላከል የሚችልበትን መፍትሄ ጭምር ኮሚሽኑን እንዲጠቀም በአክብሮት ጥሪያቸውን አቅርበዋል። በጥቃቱ ውስጥ ያለውን የመንግስት መዋቅር ድርሻ በግልጽ በመጥቀስ ተጠያቂነት እንዲሰፍን እንዲሁም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን ሊከላከል የሚችልበትን መፍትሄ ጭምር ኮሚሽኑ እንዲጠቁም በአክብሮት ጥሪያቸውን አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።